ምን ሆና ነው ፌቨን የምታለቅሰው? እኮ እሱን ለማወቅ ነበር የምከታተላቸው። አሁን የት ናቸው? እዚሁ አካባቢ ናቸው። እስካሁንማ ይመጣሉ። አብል በነካሽበት እጅሽማ ከሰራሽው ምግብሽማ አይጣፍጥም ማለት ነው። አረ አሪፍ አድርጌ የሰራሁት እውነት። አንተ እንዳታዘን ብዬ የቻልኩት ህመም ብዙ ነው። እሺ ምንድነው? አሁን እንድታዳምጠኝ ብቻ ነው የምፈልገው። አውቃለሁ እኮ አባዬ፣ እኔ አንተን ሳሳድግ አንድ ቀን እንኳን በስተት ውጭ አድሬ አላውቅም። እዚህ ቤትም ቢሆን ከሰራተኛ በስተቀር ሌላ ሴት አምጥቼ አላውቅም። እንደ ሌላውም አዲስ ትዳር መስርቻ አባወራ መሆን ሳያስፈልገኝ ቀርቶ አይደለም። ለአንተ ብዬ ብዙ ህይወቴን አሳልፋለሁ። አንተ ግን ስለኔ ምንም አታስብም። ስለ እንግዲህ ፌቨን ደግሞ ውሸቷን እንደቀጠለች ትገኛለች። ፌቨን እርጉዝ አይደለችም፣ ግን ለነብዩ ነው ያረገዝኩት ብላ እንግዲህ ጽጌረዳን በሀሳቧ ለማሻወድ እየሞከረች ትገኛለች። እና እንዲሁም ደግሞ ጽጌረዳ እውነትም አምናት የምታወራው ነገር ሁሉ ትሰማታለች ማለት ነው። ግን ፌቨን የምታወራው ነገር ነብዩ ጽጌረዳን ስለሚወዳት ነብዩ እሷን እንዳይወዳት ለማድረግ እኔ እርጉዝ የሆንኩት በዚህ ሁኔታ ነው፣ እንዴት ነው ልጅ መፈጠር የቻለው ብላ ጽጌረዳ ፌቨንን ትጠይቃታለች። መጀመሪያ ነብዩ ፍቅሩን ገልጾልኝ ነበረ። ከዛ ጠርቶ ፍቅሩን ስገልጽልኝ ይሄ ነገር ሊሆን አይችልም ብዬ ከዛ ካፌ ውስጥ ትቼ ወጣው። ከዛ በኋላ ደግሞ ደጋግሞኝ ሲከታተለኝ ተዋወቀን። ሁለተኛ ጊዜ ደግሞ አበባ ይዞኝ ነው የጠበቀው። አበባውን ተቀብዬ ፍቅሩን ተቀበልኩት። ከዛ በኋላ አብረን እያደርን አብረን እያሳለፍን በመሀላችን ልጅ ተፈጥሯል ብዬ ስናገረው ነብዩ ደግሞ አባቱ ደግሞ ጽጌረዳን ሊያገባት እናቱንም ጠይቀዋል። ነብዩ ደግሞ ጽጌረዳን እንደሚያፈቅራት አያቅም። አቶ መስፍን ደግሞ ለጽጌረዳ ያላቸው ፍቅር በጣም ከባድ በመሆኑ የተነሳ የፌቨን እናት እችን ልጅ ማግባት አለበት። ስለዚህ እችን ልጅ አንተ ካገባሃት የልጆቻችንን ጉዳይ በደንብ መጨረስ እንችላለን። የልጆቻችንን ጉዳይ መጨረስ አለብን። ልጆቻችንም ትዳር መያዝ አለባቸው። ከዛ በለጠ በፍቅር ጊዜያቸውን እያሳለፉ እንዳይሳሳቱ በልጅነታቸው ባለትዳሩ ነው ትምህርታቸውንም መቀጠል ይችላሉ ብላ ለአቶ መስፍን የፌቨን እናት እንግዲህ ጥያቄ ታቀርባለች። እንግዲህ ጽጌረዳ ደግሞ እናቴን አሸንፋችሁ ያልደረስኩትን ትዳር እንደዚህ የምታደርጉኝ እና አንቺ እንደሆንሽ አውቄያለሁ። እውነት ነው፣ አንቺ እኛን ከጎዳና አንስተሽ ወደ ቤትሽ አምጥተሽ ቤትሽ ውስጥ እየሰራን ነው ሁሉን ነገር። እናቴ አንቺ የምትሆን ትሰማለች። ስለዚህ አንቺ ነሽ እኔ እንዳያገባ ሰበብ እየሆንሽ ያለሽው፣ በእናቴ አይምሮ ውስጥ እየተጫወትሽ ያለሽው አንቺ ነሽ ብላ እንግዲህ ፌቨንና እናቷ ፌቨን ደግሞ ለእናቷ ነግራለች። እሷን ይወዳታል። እንግዲህ ነብዩ የሚያፈቅራት ጽጌረዳን እንጂ እኔን አይደለም ብላ ስትነግራት አይዞሽ ጽጌረዳ ሳምንት ብቻ ነው ለአንከዚህ የምትቆየው፣ ሽማግሌ ይላካል፣ ከዛ ቶሎ አግብታ ከዚህ ቤት ከህይወትሽ ትወጣለች ብላ ትነግራታለች።
ፈበን ደግሞ ድራማውን በጽጌረዳ አይምሮ ውስጥ መጫወቱን እንግዲህ እየቀጠለች ትገኛለች። ነብዩ እሱ ከእሷ ጋር አብሮ ተኝተው ለሱ እንዳረገዘች እና ፍቅረኛ እንደነበር አብሮ እያሳለፉ እንደነበር አብሮ ሲኖሩ እንደነበር ፍቅሩንም እንደገለጸ እንግዲህ ትዝታዎችን ስትነግራት ነበረ። ጽጌረዳ ደግሞ እንዴት ይሆን ነገር ሊሆን ይችላል ብሎ እሱ ደግሞ እኔ ረግዣለሁ ስትል አልተቀበለም። ፈበን ብዙ ነገር ከዚህ በኋላ ይጠብቅናል። አሁንም የልጆች አባትና እናት ሆነን እኛም ልጆች ነን፣ ማሳደግ አንችልም። ስለዚህ ብዙ ህይወት ይጠብቅናል። ይህን ነገር ብታወርጂው ይሻላል ብሎ ስላት እሷ ደግሞ ምን አይነት ነገር ነው የምታወራው? ሽማግሌ ላክና የሆነውን ነገር እንጨርስ ይላታል። ለፈበን ደግሞ አይ ይሄ ነገር ሊሆን አይችልም። ነብዩ ደግሞ አይ ይሄ ነገር ሊሆን አይችልም፣ ይሄን ነገር እኔ ማድረግ አልችልም ብሎ በጣም በንዴት ይናገራታል ማለት ነው። ደውላ ስትናገረውም አልተቀበለችም። እሷ ግን እርጉዝ አይደለችም። ነብዩን አግብታ ለመኖር ብቻ በፊት ሲወዳት የነበረ ጊዜ እኔ አልፈልግም ስትል የነበረች ሴትዮዋ አሁን ደግሞ ጽጌረዳን እንዳፈቀረ አይታ በጣም ጓግታ አይ እኔ ከጽጌረዳ እጅ በምን አይነት ሁኔታ ነው ነብዩን የራሴ ማድረግ የሚችለው ብላ እንግዲህ በጽጌረዳ አይምሮ ውስጥ እየተጫወተች ትገኛለች። የፈበን እናት ደግሞ የጽጌረዳ እናት ላይ እቺ ልጅ ቶሎ ብለሽ እንድታገባ ካላደረግሽው ስምሽን ታጠፋለች ብላ እንግዲህ ተቀጥራ እንደምትሰራም አታውቅም ነበረ። ከዕለታት አንድ ቀን የአቶ መስፍንን ለመጠየቅ ሲሄዱ ጽጌረዳ አቶ መስፍን ቤት ሰራተኝነት ተቀጥራ እንደምትሰራ አይታ እናትየዋ በጣም ጮሃ፣ በጣም በንግግያጤ ጮሃ እንዴት የኔ ልጅ እኔ የሰራሁት እኔ ተቀጥሬ የሰው ቤት ሰራተኛ ሁኜ የኖርኩት አንሶኝ ነው አንቺ ደግሞ እየተጨመርሹ ብላ በጣም እንትን ትላለች፣ በጣም ትጮይባታለች። ስለዚህ አሁን በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለች ትላታለች። እማዬ ይሄን ነገር የምታውሪው ለኔ ነው ወይስ ለማን ነው? አልገባኝም። ምን ማለትሽ ነው? ምን እያልሽኝ ነው? ብላ እንግዲህ ጽጌረዳ አልተቀበለችውም። እኔ ተምሬ አንቺን ማገዝ ፈልጌ ነው፣ በውጪዎችም አንቺን ማገዝ ፈልጌ እንጂ ሌላ ነገር አስቤ አይደለም ብላ ለእናቷ ስትናገርም አይ በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለሽ፣ ወደሽ ነው፣ ከኔ ትእዛዝ ውጪ የትም አትሄጂም ብላ ስትላት እማዬ አይሆንም፣ በእኔ ህይወት ውስጥ ማናችሁም እንድትገቡ አልፈቅድላችሁም ብላ እንግዲህ ጽጌረዳም ታለቅሳለች። ጽጌረዳ ደግሞ ደግሞ ሌላ ስራ አገኝቶላታል ማለት ነው። በጣም አሪፍ ስራ ነው። ሞክረሹ ደስ ካለሽ መቀጠል ትችያለሽ። ከሰራተኝነት ህይወት ወጥተሽ የራስሽን የሆነ ስራ የምትፈልጊ ከሆነ ከኔ ጋር ትንሽ እናውራ ትላለች። ፈበን ደግሞ ጽጌረዳ ይሄ ማነው? የት ነው የምታውቀው? የት ነው የምትተዋወቂው? ስትላይ ይሄ የትምህርት ቤት ጓደኛዬ ነው፣ ስራ ላጡት ስራ ፈልገው ያስገባላቸዋል ብላ ትላታለች። እንግዲህ የጽጌረዳ እናት ጽጌረዳና ፌበን ቁጭ ብላ ፌበን እያለቀሰች ለጽጌረዳ ስትናገር ሰምታ ጎዳና ላይ ቁጭ ብሎ ፌበን እያለቀሰች ጽጌረዳን እያወራቻት ሰምቻለሁ ብላ መታ ለእናትየዋ ትነግራለች። እናትየዋ ደግሞ ደንግጣ ስትሄድ ምንም ነገር አልሆንኩም ብላ ብላ አልነግርም ብላለች። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።